ዛሬ ሄደ ነበር? አይሄድኩም። ለምን? እኔ እየሄድኩ እንዳልሆነ ታውቃለህ። ደግሞ እሱ ትንሽ ክፍተት ነው የሚፈልገው። እሺ በጠዋት ሄዳለሁ። በዛ ላይ ማየያም ስለሆነ እሷን ለማየት ሄጄ። እሺ በቃ እንዳይደገም። ምን የጎደለ ነገር አለ? አይ የለም፣ መድኃኒትም እንዳለ ነግሮኛል። የጎደለ ነገር ሲሆን አሳውቅሃለሁ። ለደቂቃም ቢሆን ስቃዩ ማብቃት የለበትም። እምነት ያንተ ላይ ነው። እሺ ከይፉ ጋር ደግሞ ተስማምታችሁ ስላያችሁ በጣም ደስ ብሎኛል። የግድ እንደዛ መሆን ነበረበት። ለዛ ነው። እና ለብቻ ትሄዳለህ? ከሰው ጋር መንቀሳቀስ እንዳቆምኩ ታውቃለህ። ስለዚህ ወደ እዚህ ደውለህ ሁኔታውን አጣራ። እሺ ሄሎ፣ መድኃኒቱ ሰጣችሁት? እንዴት? ሰላም ክቡራትና ክቡራት ውድ የቻናላችን ተመልካቾች እንደምንቆያችሁልን እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ሐረግ ምዕራፍ 2 ተጀመረ። እስቲ በዚህ ነገር ደስ ያላችሁ ቤተሰቦች ይህን ቪዲዮ ላይክ ማድረግ ጀምሩ። ሐረግ ልክ እንደተመለከታችሁት በአጓጊነቱ ልክ በመጀመሪያው ምዕራፍ ነው የቀጠለው። ሁሉም ነገር አጓጊ ይሆናል። ፂ ቢሆነ ሰው ትወስዳለች። ማን ይሁን ይወሰዳት፣ ማንስ ይወሰዳት የሚታወቀው ነገር የለም። ሊጎዳት ይወሰዳት ወይንም ደግሞ ለምን እንደወሰዷት ማንም ያውቅ። እስቲ ውድ ቤተሰቦቼ በአሁኑም ናታን ሌላ አዲስ ጠላት ተፈጥሮለት ይሆን? ምን ታስባላችሁ በዚህ ነገር? እኔ ግን እንደማስበው ሁሉም ነገር ተገላግለውታል ብዬ ነበር ያሰብኩት። ግን ደግሞ በዚህኛው የምዕራፍ ክፍሎች ላይም የናታንና የኤፍራታ ጠላቶች በዝተው እንደሚታዩ አልጠራጠርም። እስቲ ውድ ቤተሰቦቼ በእኔ ሀሳብ የምትስማሙ ቤተሰቦች ይህንን ቪዲዮ ላይክ በማድረግ ጀምሩ። የዚህ ምዕራፍ 2 ያልተጠበቀው አንደኛው ነገር ሉሊት አብዳለች። እስቲ ውድ ቤተሰቦች ይህን ነገር ጠብቃችሁት ነበር? ለነገሩ ሉሊት ጤነኛም እያለች እብድ ነበረች። አሁን ግን ለይቶላት ጨርቋን ጥላ አብዳለች። እስቲ ውድ ቤተሰቦች በዚህ ነገር የምትሰማችሁ፣ ለሉሊት ታዘናችሁላት ወይንስ ደግሞ ደስ አላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። ሁሉ ነገር አሁን ሆኖባታል ወይንም ደግሞ ህይወቷ በመሰቃቀል ላይ ይገኛል። ለዚህም ደግሞ ዋናው ምልክት አዳዲስ ባህሪዎች አምጥታለች። ከማንም ጋር ተስማማም፣ እየወጣች ትጠጣለች፣ ብዙ ነገር። በቢኒ መሞት በጣም ያዘነች ትመስላለች። ውድ ቤተሰቦች በእኔ ሀሳብ ትስማማላችሁ? እንደዚህ በመሆኗስ አላዘናችሁም? እኔ ግን አንድ ጥያቄ አለኝ ለእናንተ። አቤልና አንድ ላይ የሚሆን አይመስላችሁ? ምክንያቱም አቤል ጸባዩ በጣም ተለውጧል፣ ተቀይሯል፣ ሁሉም ነገር ተሻሽሏል። ጥሩ ሁኔታ ላይ ነው የሚገኘው። የሚያስብላታል። ትንሽ ወደ ራሷ እንደተመለሰች፣ ምን ያህል እንደሚወዳት ምን ያህል እንደሚያፈቅራት ከተረዳች በኋላ በእርግጠኝነት አብሮ እንደሚሆን አልጠራጠርም። አሁንም ቢሆን የእሷን መጥፋት ወይም መታገት ከሰማ በእርግጠኝነት የሚገባበት ነው የሚያጣው። እንደሚናደድ፣ እንደሚያለቅስ፣ እንደሚያዘን አልጠራጠርም። እስቲ እናንተ ውድ ቤተሰቦቼ አቤልና አንድ ሊሆናሉ ብላችሁ የምታስቡ ቤተሰቦች ይህን ቪዲዮ ላይክ አድርጉ። እንዲሁም ደግሞ ኮሜንት ላይ የገባችሁ ሀሳባችሁን ግለጹበት። ሐረግ ክፍል 138 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።